እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የመጀመሪያው መረጃ ወደ ጎረቤት ሀገር ኤርትራ ይወስደናል። ኤርትራ አስመራ አሁን ያለው ሁኔታ ምንድነው በሚል አስገራሚ ዘገባ ሰርቷል። የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ የዜና ወኪሉ የአስመራ ነዋሪዎችን አነጋግሯል። የተለያዩ አካላትንም ቃለ መጠይቅ አድርጓል። እንዲሁም ገበያዎችንም በአስመራ ተዘዋውሮ ተመልክቷል። ሌሊትም ከፍተኛ የሆነ የወታደራዊ መሳሪያዎች እንቅስቃሴ ጉዞ መመልከቱን ወታደራዊ ምልመላው መጧጧፉንና ነዋሪዎችም ከፍተኛ ስጋት ላይ መሆናቸውን ያመለከተበትን የአጃንስ ፍራንስ ፕሬስን ሰፊ ዘገባ የማስደምጣችሁ ነው የሚሆነው። በሌላ በኩል በሩሲያና ዩክሬን ጦርነት ስጋት ውስጥ የምትገኘው ጀርመን ሩሲያን ለመቋቋም በሚል ብሔራዊ የውትድርና አገልግሎት ከዛሬ ጀምሮ እንዲጀመር በፓርላማዋ ማጽደቋ በርካታ ጀርመናውያንን አስቆጥቷል። በጀርመን የተለያዩ ጎዳናዎችም ተቃውሞዎች ሊጀመሩ እንደሆነም ተመልክቷል። ታዳጊዎች በተለይም 18 ዓመት በላይ የሆኑ ወደ ብሔራዊ በፈቃደኝነት ላይ የተመሰረተ ለጊዜው በፈቃደኝነት የተመሰረተ ነው የተባለው ወታደራዊ አገልግሎት እንዲሰጡ ለማድረግ ውሳኔ ያሳልፋለች። ይህንና ሌሎችንም በርከት ያሉ መረጃዎችን አስደምጣችኋለሁ። አብረን እንከታተለው። በቅድሚያም የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ወይም ኤኤፍፒ በድረገጹ ኤርትራን በተመለከተ ያወጣው ዘገባ በርካቶችን ትኩረት ስቧል። ኤርትራ ዋና ከተማ አስመራ አሁን ስላለው ወቅታዊ ሁኔታ የአስመራ ነዋሪዎችንና የተለያዩ ምንጮችን አነጋግሮ ነው ሰፊ ዘገባ ይሰራል። ለኤኤፍፒ ቃላቸውን የሰጡ የአስመራ ነዋሪዎች እንደነገሩት ከሆነ በተለይም በኤርትራ ውስጥ አሁን ከፍተኛ የሆነ ስጋት መንገሱንና በተለይም ሌሊት ላይ ወታደራዊ ተሽከርካሪዎች ሲጓጓዙ እንደሚመለከቱና ይህም ደግሞ የቆየውን የጦርነት ጊዜ ዳግም እንደቀሰቀሰባቸው አመልክቷል። ወጣቶች በአስመራ ጎዳናዎች ላይ መንቀሳቀስ እንዳቆሙም ያመለክታል። በዘንባባ ባጌጠችው የአስመራ ጎዳና ላይ ወጣቶች እየታዩ አይደለም የሚለው የአጃንስ ፍራንስ ፕሬስ ዘገባ በለሆሳስ ነዋሪዎችም የሚነጋገሩት እየመጣ ስላለው ስጋት ነው። በተለይም የኤርትራ መንግስት አንድም ከኢትዮጵያ ጋር የገባበት መካረርና በሌላ በኩል በሱዳን ጦርነት የኤርትራ መንግስት ቀጥታ እጁን ማስገባቱ ሁለቱም አቅጣጫ የሚመጣው ስጋት የህዝቡ መነጋገሪያ ርዕስ እንደሆነም አመልክቷል። በተለይም ማታ ማታ ከባድ ወታደራዊ መኪኖች ድምጽ በከፍተኛ ሁኔታ እየተሰማ ሲሆን ተሽከርካሪዎችም ወዲህ ወዲያ ሲዘዋወሩ በምሽት እንደሚመለከቱም ነዋሪዎች ገልጸዋል። ልጆቻችን ከዚህ ቀደም እንደነበረው ጦርነት ሁሉ እንደገና ወደ ጦር ግንባር ይወሰድብናል በሚል ነዋሪዎች በከፍተኛ ሁኔታ ቅሬታቸውን አሰምተዋል። ሌላኛው የወታደራዊ ምልመላ ስጋት ሲሆን ዘገባው እንደሚያመለክተው በከተማዋ አንዳንድ አካባቢዎች የድንገተኛ ፍተሻና ወጣቶችን ለብሔራዊ አገልግሎት የመመልመል እንቅስቃሴው ወይም ግፋ በከፍተኛ ሁኔታ መባባሱን አመልክቷል። ወጣቶች ካፌ ውስጥ መቀመጥ እንዳቆሙ የዘገበው ኤኤፍፒ ብዙዎችም ከቤት እየወጡ አይደለም ይላል። ኤኤፍፒ እንደዘገበው ነዋሪዎች ከመንግስት ሚዲያ ወይም የኤርትራ ቴሌቪዥን ውጪ ሌላ የመረጃ ምንጭ አማራጭ ስለሌላቸው ኢንተርኔትም በሀገሪቱ ውስጥ ስለማይሰራ ነገሩን በግምትና በንግግር ብቻ ነው የሚረዱት ብሏል። ጦርነት ይመጣል የሚለው ያልተረጋገጠ ወሬ በህዝቡ ዘንድ ከፍተኛ ስጋት መፍጠሩ ነው
ለአጃንስ ፍራንስ ፕሬስ ምንጮቼ አረጋገጡልኝ ያለው። ብዙ ቤተሰቦች ቀደም ሲል በነበሩ ግጭቶች ልጆቻቸውን ያጡ ሲሆኑ አሁን ደግሞ ሌላ ዙር ግጭት ከተነሳ የቀሩትንም ልጆቻችንን እናጣለን የሚል የሞራል ከፍተኛ የሆነ ስጋት እንዳላቸውና ጥያቄ እንዳላቸውም አመልክቷል። አንድ እናት ለዜና ወኪሉ ለአጃንስ ፍራንስ ፕሬስ ሲናገሩ ሰላም እንደሆነ ይነገረናል፣ ነገር ግን የልቤ ምት ይህንን አይነግረኝም ያሉት እናት ሸቀጦች እየተወደዱ ነው፣ የሰዎች ፊት ላይ ፈገግታ አይታይም፣ ሁሉም የሚያወራው ስጋት ነው፣ ስለዚህም ጨንቆናል በማለት ይገልጻሉ። ፍርሃቱ ከወታደራዊ ጉዳይ ጋር ብቻ የተያዘ እንዳይደለ የተነገረ ሲሆን ኢኮኖሚውም እንዲያው ነው ያለው ኤኤፍፒ በዘገባው እንዳካተተው የስጋቱን መጠን ሲጨምር የገበያው ሁኔታም አብሮ ተንትኗል። በአስመራ ጎዳናዎች ላይ በተለይም የእህል ሸቀጦች በሚሸጡበት ቦታ ዋጋ በከፍተኛ ሁኔታ እንደናረ አመልክቷል። ለዋጋው መናር ሁለት ምክንያቶችን ያስቀመጠ ሲሆን የመጀመሪያው ሰዎች ጦርነት ሊነሳ ይችላል ብለው ስለሰጉ ዱቄት፣ ዘይትና ስኳር የመሳሰሉ ምግቦችን በከፍተኛ ሁኔታ እየገዙና እያከማቹ መሆኑን ጠቅሶ ነጋዴዎች ደግሞ ያለውን ክምችታቸውን አውጥተው ላለመሸጥና ነገ ሊወደድ ይችላል በሚል እየቆጠቡት እንደሆነ ያመለክታል። የአጃንስ ፍራንስ ፕሬስ ዘጋቢ በአስመራ ተገኝቶ እንደታዘበው በባንኮች አካባቢና በሱቆች ላይ ረዣዥም ሰልፎች እየተስተዋሉ ባይሆንም የሸቀጦች እጥረት ግን በግልጽ ይታያል ያለ ሲሆን የኤሌክትሪክና የውሃ አቅርቦትም ከተለመደው በበለጠ መቆራረጥ እያሳየ መሆኑን የህዝቡን ምሬትና ስጋትም አባብሶታል ብሏል። አንድ የአውሮፓ ከፍተኛ ዲፕሎማት ለአጃንስ ፍራንስ ፕሬስ እንደነገሩት ከሆነ የኤርትራ ኢኮኖሚ ለተጨማሪ ጦርነት ዝግጁ አይደለም ይላሉ። ህዝቡም እንዲሁም፣ ነገር ግን መንግስት ከብሔራዊ ደህንነት ጉዳይ ከምንም በላይ ስለሚያስቀድመው ኢኮኖሚያዊ ጫናውን እንደ ሁለተኛ ጉዳይ ወይም እንደ ትርፍ ነገር ይመለከተዋል ብለዋል። ይህ ሁሉ ስጋት ለምን መጣ የሚለውን ሲያስቀምጥ የኤፍፒ ትንታኔ እንደሚያሳየው መንስኤው ቀጠናዊ አለመረጋጋትን ያስቀምጣል። የኤርትራ መንግስት ከኢትዮጵያና ከሱዳን የፈጥኖ ደራሽ ኃይል ጋር የገባው የድንበር አካባቢ ውዝግብና ወታደራዊ እንቅስቃሴዎች ለአስመራ ስጋት ምንጭ ዋነኛ ናቸው ያለ ሲሆን ምንም እንኳን የኤርትራ መንግስት በይፋ ጦርነት አላወጀም፣ ነገር ግን ዝምታው ለኤርትራውያን ከንግግር በላይ አስፈርቷቸዋል በማለት ገልጿል። የኤርትራው መንግስት ቃል አቀባይና የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ላይ እንደተለመደው የውጭ ሚዲያዎችን ዘገባ የውሸትና የሴራ ፕሮፓጋንዳ ሲሉ ያጣጣሉት ሲሆን መንግስት እንደሚለው በሀገሪቱ ሰላም አለ፣ ህዝቡም በልማት ላይ ነው በማለት ገልጸዋል። ነገር ግን ኤኤፍፒ እንደዘገበው በመሬት ላይ ያለው ሀቅ ከዚህ ይለያል ያለ ሲሆን ዘጋቢዎቹም በአስመራ ተዘዋውረው መመልከታቸውን ገልጿል። ወታደራዊ ካምፖች ለምሳሌ እንደ ሳዋ የተጠቀሰ ሲሆን በተጠንቀቅ ላይ እንዲሆን እንደታዘዘ፣ በተለይም የተጠባባቂ ጦር ዝግጁ እንዲሆን መነገሩ የመንግስት ሰላም ነው የሚለው መግለጫ ህዝቡን ሊያረጋጋው አልቻለም ብሏል። የዓለም አቀፉ ህብረተሰብንም ጉዳይ የተነሳ ሲሆን አጃንስ ፍራንስ ፕሬስ ያነጋግራቸው የሰብአዊ መብት ተሟጋቾች ኤርትራ ውስጥ ያለው ሁኔታ በጣም አሳሳቢ ደረጃ ላይ መድረሱን ገልጸዋል። የሰብአዊ መብት ስጋትን በተመለከተ አዲስ ዙር የምልመላ ዘመቻ ወይም ጊፋ ተጀምሯል። በርካታ ወጣቶችም ድንበር አቋርጠው ይህንን ሽሽት ለመሰደድ ሙከራ እያደረጉ ነው ብለዋል። ይህ ደግሞ በስደተኞች ላይ ተጨማሪ ቀውስም ሊፈጥር ይችላል በማለት አስቀምጧል። በአስመራ የሚገኘው የምዕራባውያን ኤምባሲዎች ለዜጎቻቸው ባስተላለፉት የጥንቃቄ መልእክትም ከከተማ ውጪ የሚደረጉ እንቅስቃሴዎችን እንዲያቆሙና የድንገተኛ ጊዜ ክምችት እንዲያዘጋጁ መግለጫ ማውጣታቸውንም በመግለጫው ላይ አስቀምጧል። የተባበሩት መንግስታት ድርጅት ዩኤን በበኩሉ በቀጠናው ያለውን ውጥረት እንዲረግብ ጥሪ ቢያቀርብም የአስመራ አስተዳደር ግን ለውጭ አካላት ምክር እስከዛሬው ሁሉ ጆሮ እንደማይሰጥ ታሪክ አስተምሯል ብሏል ዘገባው። በማጠቃለያውም የኤፍፒ ዘገባ እንደሚያሳየው አስመራም በሁለት ስሜቶች መካከል ተወጥራለች ያለ ሲሆን ተስፋና ስጋት በማለት አስቀምጦታል። በአንድ በኩል ህዝቡ ሰላምን ይፈልጋል፣ ልጆቹን ማሳደግ፣ በነጻነት መስራት ይመኛል። በሌላ በኩል ደግሞ የጂኦፖለቲካው እውነታና የኤርትራ መንግስት በሌሎች ሀገራት ላይ ጣልቃ የሚገባበት መንገድ ህዝቡን ለስጋት እንዲዳረግ አድርጎታል ብሏል። ዛሬ በአስመራ ካፌዎች ውስጥ በሲኒማ ሮማና በሃርነት ጎዳና የሚታየው ጸጥታ የመረጋጋት ሳይሆን ነገ ምን ይመጣ ይሆን የሚለውን የስጋት ስሜት የሚያጭር ነው ብሎታል። ኤኤፍፒ በዘገባው እንዳመለከተው የኤርትራ ህዝብ አሁንም በቋሚና የተጠንቀቅ ወይም ስቴት ኦፍ አለርት ኑሮ ቀጥሏል በማለት ገልጾ ይህ ግን ሁልጊዜ ይቀጥላል ማለት ላይሆን እንደሚችልም አስቀምጧል። ዘገባው በርካቶችም በማነጋገር ላይ ነው። ዘገባው የአጃንስ ፍራንስ ፕሬስ ወይም የፈረንሳዩ የዜና ወኪል ኤኤፍፒ ነው። በሌላ ዜና
ጀርመን በፈቃደኝነት ላይ የተመሰረተ ወታደራዊ አገልግሎት ልትጀምር መሆኑን ይፋ አደረገች። የጀርመን ፓርላማ በፈቃደኝነት ላይ የተመሰረተ ወታደራዊ አገልግሎት ለማስጀመር የሚያስችል የድጋፍ ድምጽ መስጠቱ ተሰምቷል። የሀገሪቱ ፓርላማ በዚህ ውሳኔ ላይ የደረሰው ሩሲያ የዩክሬንን ሙሉ በሙሉ ከወረረች በኋላ የሀገሪቱን መከላከያ አቅም ለማጠናከር በሚል ነው ይህ ውሳኔ የተወሰነው። ይህ ሀገሪቱ ፓርላማ ውሳኔ ጀርመን ወታደራዊ አቅሟን ለማጠናከር ከምትከተለው ፖሊሲ ላይ መሰረታዊ ለውጥ የሚያመጣ ነው የተባለው። ውሳኔውም የጀርመኑ ቻንስለር ፍሬድሪክ መርዝ የአውሮፓን ጠንካራ መደበኛ ጦር ለመገንባት ሲያደርጉት የነበረውን ግፊት ተከትሎ የመጣ እንደሆነም ተመልክቷል። ይህንን ለውጥ ተከትሎ 18 ዓመት የሞላቸው ጀርመናውያን በሙሉ ከጥር ወር ጀምሮ የሀገሪቱን ጦር ለመቀላቀል ፍላጎቱና ፈቃደኝነቱ እንዳላቸው የሚሞሉበት መጠይቅ ይላክላቸዋል ተብሏል። በመላው ጀርመን 90 በሚደርሱ ከተሞች የሚገኙ ተማሪዎች ግን አርብ ዕለት ውሳኔውን በመቃወም አደባባይ እንደሚወጡ ገልጸዋል። በርካታ ጀርመናውያን አዲሱን ሕግ የሚቃወሙ ወይም በጥርጣሬ የሚመለከቱ ናቸው። ተቃውሞውን እያደራጁ የሚገኙት ግለሰቦች በማህበራዊ ሚዲያ ላይ በለጠፉት ጽሑፍ የህይወታችንን ግማሽ ዓመት በጦር ካምፕ ተዘግተን በወታደራዊ ልምምድና መግደልን እየተማርን አናሳልፍም በማለት ተቃውመዋል። ጦርነት መጻኢ ዕድል ላይ ምንም ተስፋ አያጭርም፣ እንዲሁም ህይወታችንን ያወድማል እንጂ ሲሉ ተቃውመዋል። በሃምቡርግ ብቻ 1500 ተማሪዎች የተቃውሞ ሰልፉን ይቀላቀላሉ። የትምህርት ቤት ርዕሳነ መምህራን ግን ወላጆች ልጆቻቸውን ከትምህርት ቤት እንዳያስቀሯቸው መልእክት አስተላልፈዋል። ጀርመን ካሏት 323 የህዝብ እንደራሴዎች መካከል 272ቱ ለውጡን በመደገፍ በአብላጫ ድምጽ እጃቸውን አውጥተዋል። ባለፈው ወር ፈረንሳይ በእድሜያቸው 18ና 19 ዓመት የሞላቸው ዜጎቿን ለ10 ወር በፈቃደኝነት ላይ የተመሰረተ ወታደራዊ አገልግሎት እንዲሰጡ እንደምታደርግ አስታውቃ ነበር። መንግስት ወታደራዊ አገልግሎቱ በፈቃደኝነት ላይ የተመሰረተ እንደሚሆንና ከሐምሌ 2027 ጀምሮ ግን ሁሉም እድሜያቸው 18 ዓመት የሞላ ዜጎች ሊኖር ለሚችል ወታደራዊ አገልግሎት ብቁ መሆናቸውን ለመፈተሽ የጤና ምርመራ እንደሚያደርጉም ተናግረዋል። አጠቃላይ የጤና ምርመራ ማድረግ አስፈላጊ ነበር ያሉት የመከላከያ ሚኒስትሩ ቦሪስ ፒስቶሪየስ ጥቃት በሚፈጸምበት ወቅት ጀርመን ማን ሀገሩን ለመከላከል ብቁ ነው፣ ማን አይደለም የሚለውን ጊዜ አታጠፋም ብለዋል። የጀርመን መከላከያ 182000 ወታደሮች ያሉ ሲሆን ፒስቶሪየስ ግን ይህ ቁጥር በሚቀጥለው ዓመት ወደ 20000 ከፍ ማድረግ ያቅዳሉ። የረዥም ጊዜ እቅዳቸው ደግሞ በ2030 የሀገሪቱን ጦር ቁጥር ከ260000 በላይ እንዲሆን ማድረግና አዲሱን የሰሜን የጦር ቃል ኪዳን ድርጅት ኔቶን ግብ ለመምታትና የጀርመንን መከላከያ ለማጠናከር ከ200,000 በላይ ተጠባባቂ ኃይል እንዲኖረውም ይፈልጋሉ ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር ሁለት መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ ተጨማሪ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50-50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን።